ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮችን ይዤላችሁ ቀርቤያለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን ያ ማለት ከሰኞ እስከ ዓርብ በስራ ቀናት በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ስንቶቻችን ማንበብ መጻፍ እንችላለን? ስንቶቻችን መልእክት ተጽፎልን ለጓደኞቻችን ሸር አድርገን ተመልሶልን ያውቃል ወይም አስመልሰን እናውቃለን? መልእክት ተልኮልን ማለት ነው በቴክስት። ሰዎቹ አንዳንዴ ተንኮለኛ ናቸውና ቴክስት ይልካሉ። ሲላከልን ግን ምንድነው እኛ የምናደርገው? ትራንስፈር ሌላ ሰው ትራንስፈር አድርገን ማንበብና መጻፍ ባለመቻላችን ምክንያት የኛ ምስጢር አሳልፈን ለሰው እንሰጣለን። ስለዚህ እኛ ማንበብ መጻፍ ምንችል ሆኖ ቢሆን ኑሮ ይህን ማድረግ አይጠበቅብንም ነበር። ምስጢራችን ለሰው አሳልፈን አንሰጥም ነበር፣ አናሳውቅም ነበር ማለት ነው። ስለዚህ ማንበብና መጻፍ ባለመቻላችን ምክንያት ከስራ የተገለልን እንደገና ደግሞ በአስተሳሰባቸው ራሱ የሆነ ነገር እንኳን ስንሳሳት ስላልተማሩ ነው ስላላወቁ ነው እየተባልን ምን ይቸገራልና የሆነ ስራ ለመስራትም ደግሞ አስበን መረጃ መሰብሰብ ማንችል ብዙዎች አለን። ስለዚህ መማር በጣም አስፈላጊ መሆኑን አውቀን ስለዚህ ለኛ ብትደውሉን በአንድ ወር ውስጥ ፊደላትን ለይታችሁ ማንበብና መጻፍ ትችላላችሁ ማለት ነው። ዛሬ ደግሞ በአራተኛ ፊደላት ማለት ነው በአራተኛ ፊደላት ባለ 3 ሀያትን ቃላት ይዤላችሁ መጥቻለሁ። እነሱም ሁላቸውን እያንዳንዳቸውን እያነበብን ፊደላትን እየለየ ማለት ነው ያጋጠመን ቃል እየመሰረትን እንሄዳለን። እናንተ ማድረግ የሚጠበቅባችሁ ደብተርና እስክሪብቶ ይዛችሁ አበቃ ቪዲዮውን እያቆማችሁ ፊደላትን እየለያችሁ በደንብ እያዳመጣችሁ ድምጻቸውን እያጋጠማችሁ ቃል እየመሰረታችሁ መሄድ ይጠበቅባችኋል። ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ባ ህ ል ባ ከበቤተሰብ አራተኛ ፊደል ነች። ህ ከሀ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባህል የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ሪ ክ ታ ከተቤተሰብ አራተኛ ፊደል ነች። ሪ ካረ ቤተሰብ ሶስተኛ ፊደል ነች። ክ ከከቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ታሪክ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቻ ይ ና ቻ ከቸ ቤተሰብ አራተኛ ፊደል ነች። ይ ከቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቻይና የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ነ ኛ ዋ ከወ ቤተሰብ አራተኛ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ዋነኛ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ በሁለተኛ ደረጃ ባ ን ክ ባ ማለት ከበቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ከ ማለት ከከቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባንክ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ወ ቀ ታ ከተቤተሰብ አራተኛ ፊደል ነች። ወ ከቤተሰብ የመጀመሪያ ፊደል ነች። ቀ ከቀቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ታወቀ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቻ ለ ው ቻ ከቸ ቤተሰብ አራተኛ ፊደል ነች። ለ ካለ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ቻለው የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ን ጫ
ዋ ከወ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጫ ከጨ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዋንጫ ዋንጫ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ በሶስተኛ ደረጃ ባ ቄ ላ ባ ከበ ቤተሰብ አራተኛ ፊደል ነች። ቄ ከቀ ቤተሰብ አምስተኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባቄላ ባቄላ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ከ መ ታ ከተ ቤተሰብ አራተኛ ፊደል ነች። ከ ከከ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ታከመ ታከመ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ና ች ሁ ና ከነ ቤተሰብ አራተኛ ፊደል ነች። ች ከቸ ቤተሰብ ስድስተኛ ፊደል ነች። ሆ ከሀ ቤተሰብ ሁለተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ናችሁ ናችሁ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ር ካ ዋ ከወ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ካ ከከ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዋርካ ዋርካ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ባ ከ ነ ባ ከበ ቤተሰብ አራተኛ ፊደል ነች። ከ ከከ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባከነ ባከነ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ከ ለ ታ ከተ ቤተሰብ አራተኛ ፊደል ነች። ከ ከከ ቤተሰብ የመጀመሪያ ፊደል ነች። ለ ከደ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ታከለ ታከለ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ና ቸ ው ና ከነ ቤተሰብ አራተኛ ፊደል ነች። ቸ ከቸ ቤተሰብ የመጀመሪያ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ናቸው ናቸው የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ን ዛ ዋ ከወ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ዛ ከዘ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዋንዛ ዋንዛ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ባ ነ ነ ባ ከበ ቤተሰብ አራተኛ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባነነ ባነነ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ተ መ ታ ከተ ቤተሰብ አራተኛ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ታተመ ታተመ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ካ ቢ ኔ ካ ከከ ቤተሰብ አራተኛ ፊደል ነች። ቢ ከበ ቤተሰብ ሶስተኛ ፊደል ነች። ኔ ከነ ቤተሰብ አምስተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ካቢኔ ካቢኔ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ል ታ ዋ ከወ ቤተሰብ አራተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዋልታ ዋልታ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ባ ዘ ነ ባ ከበ ቤተሰብ አራተኛ ፊደል ነች። ዘ ከዘ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ባዘነ
ባዘነ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ታ ሸ ገ ታ ከተ ቤተሰብ አራተኛ ፊደል ነች። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ገ ከገ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ታሸገ ታሸገ የሚል ቃል ሰጠውን ይገኛሉ። ቀጣይ እዚህ ጋር ደግሞ ካ ስ ማ ካ ከከ ቤተሰብ አራተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ካስማ ካስማ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ዋ ል ያ ዋ ከወ ቤተሰብ አራተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። እኒህም ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ዋልያ ዋልያ የሚል ቃል መስርተው ይገኛሉ። ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሆንላችሁ። መልካም ትምህርት። ቻው